እንግዲህ ቲና ያሰበችውን እቅድ ይዛ ወረቀት ወደ አባባ ቤት ብትሄድም ያ ታሪኩ ያለቀበት ወረቀት ክሱ የተዘጋ ፋይል መሆኑን እንግዲህ ተረድታ ኪሳራ ብቻ ሆና ተመልሳለች ማለት ነው። እንዲሁም ደግሞ ተመስገን ልጄን ብቻ ነው የምፈልገው ልጄን አምጪ እያለ ትሁትን ቢያስገድዳትም እስከ መጨረሻ ትሁት ቤቱን ለቃ አባባን ቤት ለመሄድ ተገደለች። በተጨማሪ ደግሞ እንግዲህ እሷም ትሁትም ሂዳ ከዚህ በኋላ እንተ ልጅ አለኝ ብለህ ታስባለህ እንዴ ብትለውም በፍጹም አዎ ልጅ አለኝ በማለት ነበር ድርቅ ያለባት። አባባንም እንግዲህ በስከ መጨረሻ ትሁቴ አሁን አባቴ መርቀኝና ከዚህ ቤት ልውለቅል ብዬ ልሂድ በማለት ትሁቴ አሁን የምታደርግበት ምክንያት እንግዲህ አንደኛ እንደሚታወቀው ተመስገን እህቷን አግቶ እያስፈራራባትና እገልብሻለሁ እያለባት ስለዚህ ከኔ ጋር መሆን ግዴታሽ ነው በማለት አስገድዷት ያን አባባብን ቤት እንግዲህ ወጥታ ተመራርቃ ሄዳለች። በዚህ ምክንያት እንግዲህ በእኔ ምክንያት ሁሉም ቤተሰቡ እንዲጎዳ አልፈልግም በማለት እቅዳ ነው የወጣችው። እንግዲህ እሳቸውም እንድትወጣ ባይፈልጓትም አባባ ግን ጓዟን ጠቅላ እንግዲህ ሻንጣዋን ይዛ ወጥታ ሄዳለች ማለት ነው። ቲናና ተመስገን እንግዲህ ትሁቴ በምትወጣበት ሰዓት ተደብቀው እያዩት ነበር። አሁን አባ አሶ ይዟት ሊሄድ ነው የሚፈልገው እንጂ አሁን ላይ ተመስገን አስገድዶ ይዟት ሊሄድ ይችላል። ግን ዳንና ኤደን ትሁቴንን ለመሸኘት እንግዲህ ከዚህ ለመምከር ቢያስቆዩትም በፍጹም ልትመከራቸው አልፈለገችም። በተለይ እኔ ሰርጌን እያሰብኩኝ እንዴት ትሄጃለሽ በማለትም ብትጠይቃት ምንም ማድረግ አልችልም እያለች ነው። እንግዲህ ዳኒና ኤደን ናቸው የሸኟት። በዛን ጊዜ እንግዲህ ቲናና እሱ ተደብቀው ርቀት በርቀቱ ነው ያዋት ነበረ። በዚያን ሰዓት እንግዲህ ተሰናብታቸው የእውነት ቆርጣ ሄዳለች። ተመስገን እንግዲህ ቤት በኩል እንደሄደ ስላወቀ ቀድሞ እየተከታተላ ስለነበረ አገኛት ማለት ነው። አሁን ቲና የዳኒ ሚስት እንግዲህ ሊጋቡ ስለሆኑ ከሰርጉ ላይ እንግዲህ ቬሎ ለብሳ ቬሎውን ነጩን ቬሎ በቀይ ደም አልብስልኝ ግደለልኝ ብላ አጋች እንግዲህ አቅዳላታል መሰል። እንግዲህ የዳኒ ፍቅረኛ ኤዱዬን እንግዲህ ልታስገድላት አንድ እቅድ አስባል። ግን ይሄ ቲና ሀሳብ አሁንስ ይሳካላታል ወይንስ አይሳካላትም? ከአሁን እስካና አባባ ቤት ትሁቴ ከወጣ በኋላ በዚህ አጋጣሚ ትመለሳለች ወይንስ በዛው ወጥታ ትቀራለች የሚለውም ያሳስበናል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ትሁት ቀጣይ ክፍል 77 ይዘን መተናል። ላይክ ሼር በማድረግ ይተባበሩን። እንግዲህ ከዚያ ቤት የምትገባበትን መንገድ አወኩኝ። አሁን እዛ ቤት ገብቼ ነው ማድረው። ከዚህ በኋላ ከአባባ ቤት አልመጣም። እንግዲህ ከዚህ በኋላ ያስወጣኝም ማለት ነው እያለች ነበር። እንግዲህ ባለቤት ሆናለሁ ብላ ሄደችውም የፌክ የተሰራ መረጃዋን ይዛ ስትሄድ ያን ከንስ እንደሰረዘውና ምንም ነገር እንደሌለበት ነው የተናገራት ለቲና። ቲና እንግዲህ ምን ላድርግሽ አንቺን በማለት ነበር የጠየቋት። አባትየው ቲና እንግዲህ በዛን ጊዜ ልታስፈራራና ቤቱን ይዛ ልትቀመጥ ነበረ ያሰበችው። የካሊብ አባት እንግዲህ ከዚሁ እንዳለሽ ፖሊስ ጠርቼ እንዳልያስይዝሽ ሂጂ በማለት እንግዲህ የቲና እቅድ ከሽፎባታል። ነገሯ ተንኮል ስለሆነ ዛሬ ባያስብላትም ባይሳካላትም ነገም ሌላ ሀሳብ እንደምታስብ የታወቀ ነው። አባባ ግን መቼም ከዚህ በኋላ ካንቺ ከኛ ቤት ገብተሽ አትኖሪም ነው ያሏት። ተመስገን አሁን ትሁቴን እያስጨነቃት ያለው እንግዲህ ልጄ የት ነው ያደረግሻት ስጪ፣ ካልሆነ ግን እህትሽን በድምፅሽን አሰማሻለሁ እንቺ ስሚያት በማለት እህቴ ስትል ስልኩን ነበር የቀማት። አሁን ግን በጣም በሚገርም ዘዴ ነው የተጠቀመችው እሷ። ምክንያቱም የወለደች ያለች የት እንዳለችም አልነገረችውም። ግን አሁን ላይ ለውጭ ሀገር እንደሰጠች ነው እየተናገረችው እንጂ ከእህቴ ጋር እንዳለ አላለችው። አሁን ተመስገን አምኗታል። ትሁቴ የነገረችውን ነገር አምኗታል። ግን እሷ እየዋሸችው ነው። አሁን ግን ተመስገን እህቷን እስከሚለቅላት ድረስ
አሁን በእጇ ይዞ እህቷ እንዳያሰቃይባት ብቻ ነው። ስለዚህ ከኔ ጋር ካልሆንሽ ደግሞ እህትሽን እገልብሻለሁ ብሎ እያስፈራራት ስለሆነ አሁንም አንቺ ከኔ ጋር መሆን አለብሽ እያላት ነው። አንተ በዚህ መንገድ ከእስር ቤት አንድ ቀን ጠይቃት የማታውቀውን ልጄ ስትል ትንሽ አታፍርም ነበር ያለችው። እና ተመስገንን እንግዲህ እህቷን ስለያዘባት በእህቷ ስለመጣባት እህቷን ለማስለቀቅ ስል እንግዲህ ከነ አባባ ቤት ግዴታ ወጥታ ሄዳለች። ተመስገን ያላትን ትሁት ታደርጋለች ወይንስ አታደርግ የሚለውን ደግሞ እናያለን። ስለዚህ አሁን ለመጨረሻም እያዘኑ እየመረቁ አስወጥተዋታል። ቲና የዳኒና የኤደንን ሰርግ ለማበላሸት እቅድ ይዛለች። በጣም እየተናደደች ነው። የሰርግ ጥሪውን ወስዳ ስትሰጣት እውነት አልመሰላትም ነበር። አሁን ያን ነገር ካደረገች በኋላ በፍጹም አልተኛም ብላ ምን ማድረግ አለብኝ እያለች ነበር። ዳኒ ማገኛትና ዳኒ እወደዋለሁ ትላለች። በእውነት በእርግጥ ግን አሁንም ቢሆን ዳኒም አንቺ አትረጅም፣ የሰርግ ጥሪያችን አልደረሰሽም ማለት ነው፣ አርፈሽ አትቀመጭም በማለት ነበር የነገራት። እኔ እኮ ሰጥቻታለሁ ኤደን ብላኛለች ሲል እኔ እናንተና ኤደን ስትጋቡ ማየት በፍጹም አልችልም፣ እኔ ነግሬያለሁ በማለት ነው እንግዲህ የሆኑ እንደዚህ አይነት ስራ አጋቾች ጋር ደውላ አንድ ሴት በሙሽራ ቀኗ የሰርጓ ቀኗ ነጭ ቬሎ ለብሳ በነጭ ልብሷን በቀይ ደም ቀይርልኝ ነበር ያለችው። እንግዲህ ቲና ይሄንን ነገር ለማሰራት ለማሳገት ገንዘብ የለኝም እያለች ማደሪያ የሌላት ሴትዮ እንዴት ነው እንግዲህ የማገቻ ገንዘብ ከየት አምጥታ ነው የምትከፍለው የሚለው ነገር ሁላችንም በጣም እየገረመን ነው። እንግዲህ ስራ እየሰራች አይደለም። አባባ ማባረዋታል። ካሌብም ምንም እየሰጣት አይደለም። ቲና ለራሷ ማደሪያታ አንዴ ተመስገን ቤት አንዴ ዳንኤል ቤት እያለች የምታድር ሴትዮ ገንዘብ ከየት እያመጣች ነው እነዚህን ለማስጎዳት የምትችለው የሚለውን ነገር በጣም ይገርሞናል። እና እናንተስ ምን ይመስላችኋል ነው የምላችሁ። አሁን ቲና እንግዲህ ከካሌብ አባት ላይ ላገኛቸው ነው እና ከዚህ በኋላ አገኘውና የፈለግኩትን ማድረግ ይችላል እንኳን ትሁትን አስወጣህልኝ ስትለው አዎ ከእንግዲህ ወዲያ ቲና አንቺ እኔ አላውቅሽም አንቺም አታቂኝም በማለት ነበር የመጨረሻ የተሰነባበታት። ግን አሁን ቲና ራስሽ እንደጀመርሽው ራስሽ ብቻሽን ተወጪ፣ የራሴን ጉዳይ ጨርሻለሁኝ፣ የመጣሁበት አላማ ትሁትን መውሰድ ነው፣ ትሁቴን ጨርሻለሁኝ። ስለ በቃ ያንተ አላማህን ከተሳካ ስለኔ አታግዘኝም ማለት ነው ወይ በማለት ነበር የጠየቀችው። ላግዝሽ አልችልም፣ አሁን ወደ ሀገር ቤት ልመለስ ነው፣ ስለዚህ ራስሽ ተወጪ ብሏታል። አሁን እንግዲህ ቲና ብቻዋን ቀርታለች ወይንስ ማንን ደግሞ አጋር ትፈልጋለች የሚለውን ደግሞ እናያለን። አሁን እውነት ኤደንን ሰርጓን ታበላሽባታለች ወላ አታበላሽባትም? በቅናት መንፈስ በእርግጥ ዳንኤል ቀድሞ ተጠራጥሯል። እቺ ልጅ ለኛ አርፋ አትተኛም፣ ኤዱዬ አንድ ነገር ታስባለች፣ አንድ ነገር ታደርጋለች፣ ስለዚህ ይህን ነገር መከላከል አለብን እያለች ነው። ኤዱም እንግዲህ ትሁት ሰርጓን ሳትውል በመሄዷ በጣም እያዘነች ነበረ። ምናልባት ለሰርግ ተመልሳ ትመጣለች የሚልም እቅድ አላት። ትመጣለች ወይንስ አትመጣም የሚለውን ምንም እርግጠኛ ሆነን ባንነግራችሁ። አሁን እንግዲህ ከነ አባባ ጋር ቲና ገብታ የኤደን እንግዲህ ኤደን በጣም ታሳዝናለች፣ ተደስታለች። ወላጅ እናቷን ነግራት ወላጅ እናቷ በጣም ተደስታላታለች። እንደዚህ ልጅ እናት ሲድር ያስደስታል እያለች ነበረ ለትሁት ስትናገር የነበረችው። ትሁት መሄዷ ብታዝንም ግን እሷን የሰርጓ ቀን በመድረሷ ከዳንኤል ጋር መጋባት የሚችለው እያለች ደስታዋን ለመግለጽ በጣም አቅቷት በቃ ሙሽራ ነኝ እያለች እየጨፈረች ብቻዋን እየዘለለች እየቧረቀችም ነበር። ግን አሁንስ ቢሆን እንዴት ነው ሰርጉ? እኔም እንደሚለው ከሆነ ግን እነሱ እና አባባን ስብስብ አድርገው ኒካቸውን የሰማንያቸውን አስረው ትዳራቸውን መስርተው ቢቀመጡ መልካም ነው ብዬ ነው የማስበው። ምክንያቱም እሷ ነገሮችን እየተከታተለች በሰርጋቸው ዕለት አንድ ነገር እንዳታደርጋቸው ማለት ነው። ስለዚህ ይህንን መቼም የአባባ ብልሃተኛው ጠቢቡ እንግዲህ ያስቡበታል ብለን እናስባለን። እንግዲህ አሁን ካሌብ እንግዲህ ደግሞ ሲመጣ የትሁትን መሄድ ሲሰማ ምን ይለ ይሆናል የሚለውን አብረን ነው የምናስበው። ትሁትን እንዲያገባለት ያገዙት አባባም እንግዲህ ምንም ማድረግ እንዳልቻሉ እና ፈጣሪ ያለውን እንጂ ሰው ያለው እንደማይሆን ተገንዝበው እንግዲህ ጸሎት አድርገው መርቀው ሰደዋታል።
እንግዲህ የካሌብ አባት አሁን ምን አይነት ዘዴ መላ እንፈጥርም ወይ ትሁቴ ከዛ እንዳትወጣ መላ እንፍጠር እያሉ ነበረ። ትሁቴ ናት ቤታችን ቀጥ አድርጋ ያዘችልን፣ አሁን ምን ይበቃን ነው እንግዲህ ምን ይሻለናል እያሉ ነው። ካሌብ እንግዲህ ሰሞኑን የለም፣ የት እንደሄደ ባይታወቅም ሰሞኑን እንግዲህ ምናልባት ትሁት ከሄደ በኋላ አባትየው ብቻቸውን ሲኖሩ በምን አይነት ህይወት ይኖራል? ወይንስ ኤደንና ትሁት ኤደንና ዳኒ አብረው መጥተው አብረው ሊኖሩ ይሆን የሚለውን አብረን በቀጣይ የምናይ ይሆናል ማለት ነው። አሁን በጣም እንግዲህ በደንብ ምግብ እየተንከባከበች አባባን እያበላቻቸው ነው ትሁት። የትሁት አባት እንግዲህ የሆነ ዘዴ ፈጥረው ትሁቴን ይመልሷታል ብዬ ነው እኔ የማስበው። ምክንያቱም ከተመስገን ጋራ ቀርበው በስነ ስርዓት ተነጋግረው የሚያስመልሷት ይመስለኛል። እንግዲህ እናንተስ ምን ይመስላችኋል? እንግዲህ አሁን ቲና የምታስበው ሁሉ እንዳልተሳካ እስካሁን የሄደችበት መንገድ ሁሉ አይተናል። አሁንም ይህን የኤደንና የዳኒ እንዳይሳካላት እኛም ጸሎት እናደርጋለን። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁ።